ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. አለፈው ትምህርታችን ሶላት ውስጥ የሚወገዙና ሶላትን የሚያበላሹ ተግባሮችን አይተናል። ዛሬ አላህ ፈቃድ ከሆነ ከፈርድ ውጪ ከዋጅብ ውጪ ያሉ ተጨማሪ ሶላቶችን የምናይበት ትምህርት ይሆናል። ባቡ ሶላት ተጠውዕ፣ በበጎ ፈቃደኝነት የሚደረጉ ተጨማሪ ሶላቶችን አፈጻጸማቸውን መጠናቸውን የምናይበት ትምህርት ነው። አላህ ሱብሓነሁ ወተዓላ ከፈርድ ሶላቶች ጎን ለጎን ተጨማሪ ወደሱ የሚያቃርቡ ሶላቶችን መስገድ አላህ ፈቅዷል። ነቢያችን ሰለላሁ ዐለይሂ ወሰለም ገፋፍተዋል፣ ሰርተውም አሳይተዋል። ሶላት ወደ አላህ ከሚያቃርቡ ትልልቅ ተግባሮች መሃል አንዱ ነው። የሰው ልጅ ወደ ጌታው የበለጠ ቅርብ የሚሆነው ስጁድ ላይ ሲሆን ነው ብለዋል ዐለይሂ ሰላቱ ወሰላም። ሶላት ጎንበስ ቀና በማለት ብቻ የሚያበቃ ዒባዳ አይደለም። ውስጡ ላይ የተለያዩ አይነት ዒባዳዎችን ይዟል። ቁርአን ይቀራል፣ እዛ ውስጥ ለአላህ ሱብሓነሁ ወተዓላ ሩኩዕ ይደረጋል፣ ስጁድ ይደረጋል፣ እዛ ውስጥ ዱዓ አለ፣ እዛ ውስጥ ዚክር አለ፣ እዛ ውስጥ የሚፈልጉትን ነገር የገጠመን ችግር የደረሰብንን ችግር ለአላህ መንገር አለ። እንደዚሁ አላህን ማላቅ አላሁ አክበር ማለትና እንደዚሁ አላህን ማጥራት ሱብሃንአላህ ማለት ሶላት ዐለ ነቢ የተለያዩ የዒባዳ አይነቶችን የያዘ ስራ ከመሆኑ አንፃር ሶላትን ማብዛት ቀልብን ያረጥባል፣ ወደ አላህ እንድንመለስ ያደርጋል። ተጨማሪ ሶላቶች ወይም ተጠውዕ ሶላቶች ለሁለት ይከፈላሉ። አንደኛው በጊዜ የተገደበ ሶላት አለ። በጊዜ የተገደበ ሱና ሶላት ወይም ተጨማሪ ሶላት አለ። እነዚህ አነዋፊሉል ሙቀየዳ የሚባሉ ናቸው። ሌላ ደግሞ አነዋፊል አልሙጥለቃ የሚባሉ አሉ። በጊዜ ያልተገደቡ ልቅ የሆኑ ሶላቶች አሉ። የመጀመሪያውን አይነት በምናይበት ጊዜ ከምክንያት ጋር የተያያዙ በጊዜ የተገደቡትን በምናይበት ጊዜ በዚህ ደርሳችንም የበለጠ የምናየው እነሱን ነው። አንዱ ከሌላኛው ይበላለጣል። እነሆ በዚህ ክታብ በመንሀጅ ሳሊኪን የፍቅህ ትምህርታችን መሰረት በሆነው ክታብ ሼክ ሳዕዲ ረሒመሁላህ ተዓላ ሶላተል ኩሱፍን አስቀምጠዋል። የተወሰኑ ዑለሞች ሶላተል ኩሱፍ ከፈርድ ቀጥሎ ያለ በጣም የጠበቀ ሱና ሶላት ነው ብለዋል። ሌሎቹ ውትርን አስቀድመዋል። ሶላተል ኩሱፍ ብሎ ማለት ፀሐይ ወይም ደግሞ ጨረቃ ብርሃናቸው ሲጋረድ ሲሸፈኑ በከፊልም ይሁን ሙሉ በሙሉ ሲሸፈኑ የሚሰገድ የሶላት አይነት ነው። ወአከዱሃ ሶላቱ አልኩሱፍ፣ ከፈርድ ቀጥለው ካሉ ተጨማሪ ሶላቶች ውስጥ በጣም የጠበቀው በጣም አስፈላጊው ሶላት ሶላተል ኩሱፍ ነው አሉ። لأن النبي ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ፈዐለሃ ሶላተል ኩሱፍን ሰግደዋል። ወአመረ ቢሃ ሶላተል ኩሱፍም እንዲሰገድ አዘዋል፣ ምክንያቱ ከተገኘ ማለት ነው። ወቱሰላ ሶላተል ኩሱፍ ይሰገዳል አላ ሲፈቲ ሐዲስ ዓኢሻ፣ እናታችን ዓኢሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ መሰረት ይሰገዳል። እነሆ ሐዲሱም አነ ነቢየ የአላህ መልእክተኛ ጀሃረ ፊ ሶላተል ኩሱፍ፣ ሶላተል ኩሱፍ ላይ ድምፃቸውን ጮክ አድርገው እየቀሩ ሰገዱ። ፈሰላ 4 ረክዓትን፣ 4 ሩኩዖችን ሰገዱ። ፊ ረክዓተይኒ በሁለት ረካ ውስጥ፣ ወ40 ሰጀዳት በ4 ስጁድ ውስጥ። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ሶላተል ኩሱፍን በተመለከተ የተለያዩ አሰጋገዶች አሉት፣ ብዙ ሐዲሶች አሉ። ከነዚህ ውስጥ ሰሒህ መሆኑ ከተረጋገጠ በትክክል ሩዋቶች ካስተላለፉት በፈለጉት መልኩ መስገድ ይቻላል፣ ብቻ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ እስከሆነ ድረስ። ከነዚህ ውስጥ አንዱን እዚህ አስፍረዋል ሼክ ሳዕዲ ረሒመሁላሁ ተዓላ። እዚህ ሐዲስ ላይ ያለው አሰጋገድ ወደ ቂብላ ተዞሮ ሶላተል ኩሱፍ እንደሆነ በልብ ተነይቶ ተክቢራ ይደረጋል። ከዛ ፋቲሓ ይቀራል፣ ረጅም የቁርአን አያ ይቀራል። እንደ ሱረቱ አልኢስራ እንደ ሱረት አሊ ኢምራን
ያሉ ረጅም ሱራዎች ይቀራሉ። አንድ ሱራ ይቀራል፣ ረጅም ሱራ ይቀራል። ከዛ በኋላ ሩኩዕ ይደረጋል፣ ረዘም ያለ ሩኩዕ። እዛ ሩኩዕ ውስጥ አላህን ስብሐነ ወተዓላ በማጥራት በማወደስ ሩኩዑ ካበቃ በኋላ ቀና ተብሎ ድጋሚ ፋቲሓ ይቀራል። ከዛም ረዘም ያለ ሱራ ይቀራል፣ ከፊተኛው ትንሽ አጠር ያለ። ሱራው እንዳለቀ ሩኩዕ ይደረጋል። ከሩኩዕ ተነስቶ ከሩኩዕ ቀና ሲባል የሚባለው ዝክር ተብሎ ወደ ስጁድ ይወረዳል። ስጁዱም ረዘም ይላል። በስጁዶች መሀልም ቁጭ ሲሉ ረዘም ያለ ሰዓት ከሌሎች ሰላቶች ለየት ባለ መልኩ ማለት ነው። ከዛም ሁለተኛ ስጁድ ይደረጋል። ከፊተኛው ትንሽ አጠር ያለ ስጁድ ይሆናል። ከዛ በኋላ ተነስቶ ዳግም ፋቲሓ ይቀራል። ረዘም ያለ ሱራ አሁንም ይቀራል፣ ከመጀመሪያው ትንሽ አጠር ያለ። ከዛ ሩኩዕ ይደረጋል። ከሩኩዕ በመነሳት ድጋሚ ፋቲሓ ይቀራና ሌላ ተጨማሪ ሌላ ቁርአን ረዘም ያለ ሱራ አንጻራዊ ማለት ነው ይቀራል። ከዛ ሱራው እንዳለቀ ሩኩዕ ይደረጋል። ከሩኩዕ በመነሳት ከሩኩዕ በኋላ የሚባለው ዝክር ተብሎ ወደ ስጁድ ይወረዳል። ይህ ነው 4 ረካ በሁለት ስጁድ ውስጥ በረካዓተይን ውስጥ 4 ረካ የተባለው ይሄ ነው። ነው የሚደረገው ሰላት አልኩሱፍ የሚሰገደው ፀሐይ ግርዶሽ ወይም የጨረቃ ግርዶሽ ከተከሰተ ከታየ ነው። የተሰገደ ሳለ ችግሩ ከተወገደና የፀሐይ ግርዶሹ የጨረቃ ግርዶሹ ከተወገደ ሶላቱ አጠር ተደርጎ ያበቃል። ሶላቱል ዊትሪ ሁለተኛው ሱና ከሚባሉ ሶላቶች ውስጥ ሶላቱል ዊትር ነው። ሶላቱል ዊትር እጅግ በጣም አንገብጋቢ የሌሊት ሶላት ነው። የተወሰኑ ዑለሞች ቅድም እንዳልነው ከፈርድ ቀጥሎ ጥብቅ ሱና የዊትር ሶላት ነው ብለዋል። አንዳንድ ዑለሞች ዋጅብ ነው ሁሉ ወደ ማለት ሄደዋል። ላኪን ከማስረጃ አንፃር ዋጅብ አይደለም፣ ግዴታ አይደለም። ላኪን የጠበቀ ሱና ለመሆኑ ሁሉም ዑለሞች ይስማማሉ። ሐታ ኢማም አሕመድ ረሒመሁላሁ ተዓላ መን ተረከ አልዊትር ዐምደን ፈሁወ ረጁሉ ሱኢን ላ የንበጊ አን ቱቅበለ ሸሃደቱሁ፣ ዊትርን ሆን ብሎ አዘውትሮ ሶላተል ዊትርን የሚተው ሰው መጥፎ ሰው ነው፣ ለምስክርነትም ሰዎች ሊቀበሉት አይገባም ብለው ሁሉ ተናግረዋል። ዊትር ብሎ ማለት የሌሊት ሶላት ሁለት ረካ የተሰገደ መጨረሻ ላይ ለብቻ የሚሰገደው ነጠላው ቁጥር ነው ዊትር የሚባለው። ዊትር ሶላት የሚጀምረው ከኢሻ ሶላት በኋላ ነው። ኢሻ ሶላትን በወቅቱ የሚስገዱት ወይም ደግሞ በሙሳፊርነት ምክንያት አስቀድመው የሚስገዱት ከመግሪብ ጋር ማለት ነው። ኢሻ እንደተሰገደ የዊትር ወቅቱ ገብቷልና መስገድ ይቻላል። የሚያበቃው ጎህ እስኪቀድ ድረስ የሱብሒ ሰላት ወቅት እስኪገባ ድረስ ዊትርን መስገድ ይቻላል። ሆኖም ሳለ ግን አዘግይቶ መስገድ ፈጅር አካባቢ አዘግይቶ መስገድ ሱና እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለይል ሶላት ወንጀልን እንደሚያራግፍ ወደ አላህ እንደሚያቃርብ ተናግረዋል ዐለይሂ ሰላቱ ወሰላም። ዊትር አነስተኛው ቁጥር 1 ረካ ሲሆን ከፍተኛው ብዙ ጊዜ ነብዩ ይሰግዱት የነበረው 11 ወይም 13 ነው። ከዛ በላይ መጨመር ችግር የለውም ይቻላል። ላኪን ነብዩ ሰለላሁ ዐለይሂ ወሰለም ሩኩዑን ስጁዱን ከማስረዘም ጋር ቁርአኑን ከማስረዘም ጋር ይሰግዱ የነበረው አብዛኛውን ጊዜ 11 ረካ ነው። አንዳንዴም 13 ያደርጉ ነበር። ላኪን ይሄን ያልቻለ ሰው 1 ረካ ብቻ መስገድ ይቻላል። 1 ረካ ብቻ መስገድ ይቻላል። 3 ረካ መስገድ ይቻላል። 5ም መስገድ ይቻላል። እንደዚሁ ሶስቱንም አያይዞ በአንድ ተሸሁድ ብቻ በአንድ ተህያቱ ብቻ መስገድ ይቻላል። 5ቱንም በአንድ ተስሊም ብቻ መስገድ ይቻላል። ብዙ ሲፋዎችና ከይፍያዎች አሉት። አህም ሸይ በሌሊቱ ክፍለ ጊዜ ሱና ሶላትን መስገድን አለመተውን ቢያንስ እንኳ 5 ረካ 3 ረካ 1 ረካ መተው የለበትም። ወሶላቱል ዊትሪ ሱነቱን ሙአከደ ሶላቱል ዊትር የጠበቀ ሱና ነው። ዳወመ ነብዩ ዐለይሂ ነብዩ ሰለላሁ ዐለይሂ ወሰለም አዘውትረው ሰግደዋል ሶላተል ለይለን ዊትርን ሐضረን ወሰፈራ ሀገርም ላይ ያሉ ይሁን መንገደኛም ሆነው ይሁን አልተውትም። ከሌሎች ሱናዎች በተቃራኒ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ሲሆኑ ራቲባዎችን እንደማይሰግዱ ሐዲስ ላይ ተዘግቧል። የዙህርን ቀብልያ ባዕድያ የኢሻን ባዕድያ አይሰግዱም ነበር። የተዘገበው የሱብሒን ቀብልያ እንደማይተው እና ዊትር ሶላትን እንደማይተው ተዘግቧል። ሐጅ ላይ ሆነው ሙዝደሊፋ ሲያድሩ አልሰገዱም የሚሉ ዑለሞች አሉ። በጃብር ሐዲስ ስላልተጠቀሰ
ሙዝደሊፋ ላይ ተኝተው ነው ያደሩት። ከዚህ ውጪ ነብዩ ሰለላሁ ዐለይሂ ወሰለም የትም ሆነው ዊትርን ይሰግዱ ነበር። እንደዚሁ መንገድ ላይ እንኳን ቢሆኑ የሱብሂን ቀብልያ አይተውም ነበር። ከዛ ውጪ ግን ሱና አይሰግዱም ነበር ይላሉ። ሐጁን በተመለከተ ኢብኑ ባዝ ረሂመሁላህ ተዓላ እንደሚሉት ምናልባትም ጃብር ልብ አላላቸው ይሆናል እንጂ ነብዩ ሰለላሁ ዐለይሂ ወሰለም ሌሊትን አይተውም በማለት ኢብኑ ባዝ ሁሉ ይሰግዱ እንደነበረ ታሪካቸው ላይ ተጠቅሷል። ዊትርና ሌሊት ልዩነቱ ምንድነው ይላሉ ሰዎች። ብዙ ጊዜ ሌሊት ማለት በሌሊቱ ክፍለ ጊዜ የሚሰገድ ሶላት ነው። የመጨረሻዋ ነጠላዋ ቁጥር ዊትር ትባላለች። ከዚያ በፊት ያለው ሁለት ረካ እየተሰገደ የሚያሰላምቱበት ደግሞ ሌሊት ይባላል። ወሐተ ነብዩ አለይሂ ነብዩ ሰለላሁ ዐለይሂ ወሰለም ሶላተል ዊትር እንዲሰገድ ገፋፍተዋል። በመሆኑም የተሻለን ያክል ሌሊትን ሶላት ዊትርን ብንሰግድ ወደ አላህ ሱብሓነሁ ወተዓላ ልንቃረብ ይገባል። ትንሽ እንኳን ቢሆን ልንተው አይገባም፣ ልናዘወትር ይገባል። ብዙ ሰዎች ከጀመሩ መተው አይቻልም ተብለዋል እያሉ ላለመጀመር ወደ ኋላ ይላሉ። ጀምሩት፣ ኢንሻአላህ ቀጥላለሁ አላቆምም ብላችሁ ጀምሩት። የሆነ ነገር ከገጠመ በቂ ምክንያት ከሆነ ዑድር ከሆነ አላህ ሱብሓነሁ ወተዓላ አጅሩን ይሰጣል። ሀገር ላይ ሆኖ ጤነኛ ሆኖ ኸይርን ስራ ይሰራ የነበረ ሰው በመታመም ወይም መንገድ ላይ በመሆን በጉዞ ምክንያት ያቋረጠ እንደሆነ አላህ ሱብሓነሁ ወተዓላ ሀገሩ ላይ ሆኖ ጤነኛ ሆኖ ይሰራው የነበረውን ዒባዳ አጅሩን ይሰጠዋል ብላ ግን ላቋርጥ እችላለሁ ተብሎ መጀመር መተው ተገቢ አይደለም። ጀምሩት፣ ላለማቋረጥ ወስኑ። አላህ ሱብሓነሁ ወተዓላ ወደሱ ስንቀርብ እሱም ወደኛ ይቀርባል፣ የኸይርን ስራ ጣዕም ይሰጠናል። ወአቀልሁ ረክዓቱን ዝቅተኛው አንድ ረክዓ ነው። ከፍተኛው ደግሞ 11 ረክዓ 11 ረክዓ ነው ወይም 13 ነው። ቅድም እንዳልነው ብዙ ጊዜ ነብዩ ይሰግዱት የነበረው ማለት ነው እንጂ ከዚህ በላይ መስገድ አይቻልም ማለት አይደለም። ሶላቱ ሌይሊ መስና የሌሊት ሶላት ሁለት ረካ ነው። ሱብሂ አዛን ይለብኛል ሱብሂ ይገባል ብላችሁ ከሰጋችሁ አንድ ረካ በመስገድ ዊትር አድርጉና አቁሙ ብሏል አለይሂ ሰላቱ ወሰላም። ወወቅቱሁ የዊትር ሶላት ወቅቱ ሚን ሶላት አልዒሻ ከኢሻ ጀምሮ ኢላ ጡሉዕ ፈጅሪ የፈጅር ሶላት ወቅት እስኪገባ ነው። ወልአፍበሉ የተሻለው ግን አንየኩነ አኺረ ሶላቲሂ ከሚሰግዳቸው ሶላቶች ሁሉ የመጨረሻ ሶላቱ ዊትር ቢሆን ይመረጣል። ያኒ ሱና ሶላትን ከኢሻ በኋላ ሰግዶ እንደዚሁ ሌሊቱ መሃል ላይም ሱና ሶላትን ሰግዶ ሁለት ረካ ማለት ነው። መጨረሻ ሶላት ሲደመድም በዊትር ቢደመድመው ይሻላል። ስለዚህ በኋላ እነሳለሁ ያለ ሰው አዘግይቶ ዊትሩን ቢሰግድ ይሻላል። በኋላ ግን መነሳት አልችልም አይመቸኝም ካለ በላጩን ከተወ ማለት ነው ቀደም ብሎ ቢሰግድና ሰግዶ ቢተኛ ችግር የለውም። የሚሻለው ግን መጨረሻ ላይ ማድረጉ ነው። ከማ ቃለ ነብዩ እንዳሉት ተጃሉ አኺረ ሶላቲኩም ቢልሌሊ ዊትራ ሌሊት ላይ ከምትሰግዷቸው ሶላቶች የሶላታችሁ ማብቂያ ዊትር አድርጉት ብለዋል። መጀመሪያ ላይ መነሳት አልችልም ብሎ ሰግዶ የተኛ ሰው ኋላ ላይ መነሳት ቢችልሳ ሁለት ረካ መስገድ ይችላል። ዊትር ግን አይደገምም። በአንድ ሌሊት ሁለት ዊትር የለም ተብሏል። ወቃለ እንዲሁ ብለዋል ነብዩ መን ኻፈ አላ የቁመ ሚን አኺር ሌይሊ ከሌሊቱ መጨረሻ ላይ አልነሳም ብሎ የፈራ ሰው የሰጋ ሰው ፈልዩትር አወለሁ መጀመሪያ ላይ ዊትር ሰግዶ ይተኛ። ወመን ጠሚዐ ተስፋ ያደረገ ሰው አን የቁመ አኺረሁ መጨረሻ ላይ ሰግዳለሁ ብሎ ተስፋ ያደረገ ሰው መቆም ይችላል ያለ ሰው ደግሞ ፈልዩትር አኺረ ሌይሊ መጨረሻ ላይ ዊትር ይስገድ፣ ሊነጋጋ አካባቢ ይስገድ። ፈኢነ ሶላተ አኺረ ሌይሊ መሽሁዳ የሌሊቱ መጨረሻ ላይ የሚሰገድ ሶላት መላኢኮች ልዩ በሆነ መልኩ ይሳተፋሉ፣ ይጣዳሉ። ወዛሊከ አፍደል ይህ የተሻለ ነው ብሏሉ። ኢማም ሙስሊም ዘግበውታል። ይህ ዊትርን በተመለከተ ያለው አህካም ሲሆን ሶላቱል ኢስቲስቃ ሌላው ሶላቱል ኢስቲስቃ ነው። ኢስቲስቃ ብሎ ማለት የዝናብ ፍለጋ ሶላት ማለት ነው። ወሶላቱል ኢስቲስቃ ሱነቱን ሶላቱል ኢስቲስቃ ሱና ነው። ኢዘ ጠረ الناس لفقد الماء ሰው ልጆች ውሃን ካጡና ከተቸገሩ ሶላቱል ኢስቲስቃ መስገድ ሱና ነው። እንደዚሁ ድርቅ ከበዛና ሰዎች ማረስ መዝራት ካልቻሉም ሱና ነው። وتفعل كصلاة العيد في الصحراء صلاة الاستسقاء መስገጃ ስፍራውን በተመለከተ ልክ እንደ ሶላት العيد ሜዳ ላይ ነው የሚሰገደው። ሜዳ ላይ መስገድ ካልተቻለ ሜዳ ካሌለ ሰዎች ሜዳ ላይ ሙቀትን መቋቋም ካልቻሉ ወይም ደግሞ ምቹ ሁኔታ ካሌለ መስጊድ ውስጥ ቢሰገድ ችግር የለውም። ويخرج إليها ሰዎች ሶላት الاستسقاء ሲሄዱ መሄድ አለባቸው متخشعا አላህን ይፈሩ متذللا ሙተበሪዐ ተናንሰው ዝቅ ብለው
ወደ ሶላት ሊሄዱ ይገባል። ወይሰሊ ረክዓተይኒ ሁለት ረክዓ ይሰገዳል። መጀመሪያ ያኒ ሶላት ኢስቲስቃእ ማለት ነው። ثم يخطب خطبة واحدة كذا ما عند خطبة يدرجال عند جمعة ولا خطبة አይደለም يكثر فيها خطبة ውስጥ ሊበዛበት ይገባል። الاستغفار በየመሃሉ استغفار ሊደረግ وقراءة الآيات التي فيها الأمر به استغفار አድርጉ የሚሉ የቁርአን አያዎችን استغفارን ትሩፋት استغفارን አስፈላጊነት የሚጠቅሱ የቁርአን አያዎች የሚወዙበት ኹጥባ ይደረጋል። ወይልሑ في الدعاء ዱዓ ላይም በደንብ ትኩረት ይደረጋል። በተደጋጋሚ ዱዓ ይደረጋል። ولا يستطيع الإجابة መልስ ቶሎ ለምን አልመጣም ብሎም ሊቻኮል አይገባም። ዱዓ ያድርግ። በተደጋጋሚ ዱዓ ሊደረግ ይገባል። መልሱን ከአላህ ሱብሓነሁ ወተዓላ በተስፋ መጠበቅ ነው ውጤቱን። وينبغي قبل الخروج إليها فعل الأسباب التي تدفع الشر وتنزل الرحمة ወደ ሶላት ኢስቲስቃእ ከመሄድ በፊት ሰበቦችን ማድረስ ተገቢ ይሆናል። التي تدفع الشر شرን የሚያስወግዱ አላህ ያመጣውን በላ ቁጣ የሚያነሱ وتنزل الرحمة የአላህ ረሕመት እንዲወርድ እዝነቱ እንዲመጣ የሚያደርጉ ሰበቦችን ቀድሞ ማድረስ በጋራ ያስፈልጋል። ለምሳሌ ኢስቲግፋር ሁሉም ሰው ኢስቲግፋር አድርግ ተብሎ ሊነገረው ሁሉም ኢስቲግፋር ሊያደርግ ይገባል። ወተውባ ሁሉም ወደ አላህ ሊመለስና ተውበት ሊያደርግ ይገባል። አንዱ ግለሰብ ባጠፋው ሰዎች ሊቀጡ ይችላሉ። والخروج من المظالم ሰዎች የሰውን ንብረት ዘርፈው ከሆነ የሰው ሐቅ እነሱ ጋር ካለ ሐቅ ሊመልሱ ይገባል። والإحسان إلى الخلق ለሰዎች አላህ ለፈጠራቸው ፍጡራን በጎ ሊውሉ ሰደቃ ሊሰጡ ምስኪኖች ካሉ ሊረዱ የቲሞች ካሉ ሊንከባከቧቸው የተጣሉ ካሉ ሊያስታርቁ ሊታረቁ ይገባል። وغيرها ሌሎችም من الأسباب التي جعلها الله جالبة للرحمة رحمة እዝነትን የሚያመጡ እንደሆኑ አላህ የነገረን ሌሎችን ምክንያቶችን ማድረግ ይጠበቃል። ዳፊዐة للنقمة የአላህን ሱብሓነሁ ወተዓላ ቁጣ የሚያስወግዱ ምክንያቶችን ማድረግ ይጠበቃል። ወደ ሶላቱ ከመሄድ በፊት እነዚህ ከተሟሉ አላህ ሱብሓነሁ ወተዓላ እሺ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ጁሙዓ ላይ ኹጥባ ያደርጉ አንዱ መጥቶ ያ ረሱላህ እንስሳት አለቁ፣ ሰዎች መኖር አልቻሉም፣ ዱዓ አድርግ አላህ ዝናብ እንዲሰጠን አላቸው። እጃቸውን አንስተው ዱዓ አደረጉ። ወዲያውኑ ሰማይ ላይ ቁራጭ ደመና መታ፣ ዝናብ መዝነብ ጀመረ። ሳምንት ሙሉ የሃው ሰው ወይም ሌላ ሰው በሳምንቱ ጁማ መጥቶ ያ ረሱላህ አረኛ ከቤት መውጣት አቃተን፣ ጎርፍ አጥለቀለቀን፣ አላህ ዝናቡን እንዲያቆምልን ዱዓ አድርግ አላቸው። እጃቸውን ወደ ግራ ወደ ቀኝ ያደረጉ ያ ረብ ዝናቡን ከኛ ገለል አድርገው ጫካ ላይ ለዛፎች ለአኺሪህ እንዲዘንብ አድርግ ብለውት ዱዓ አደረጉ። እዛው አነስ እንደሚለው ወሐድ الصحابة እንደሚለው እያየን ዝናቡ ወደ ሌላ መስመር ተጓዘ ይላሉ። إذن እኛም ከተስተካከለን ሱና ላይ ተውሂድ ላይ ሐቅ ላይ ከጸናን የአላህን የሰዎችን ሐቅ ከጠበቀን ስንለምነው እሺ ይለናል። ከነዚህ ችግሮች ሳይቀርፉ ኢስቲስቃእ ቢሰገድ አላህ ሱብሓነሁ ወተዓላ እሺ ላይለን ይችላል። እነዚህ ዋና ዋና ሱና ሶላቶች ናቸው። ሌላው ሸይኹ እዚህ ላይ ያልጠቀሱት ሶላት ዱሃ አለ። ሶላት ዱሃ ዝቅተኛው 2 ረካ ነው። 4 መስገድ ይቻላል፣ 6 መስገድ ይቻላል፣ ከፍተኛው 8 ነው። ሶላት ዱሃ የሚሰገደው ሳይቆጣጭበት ከ20 ደቂቃ ጀምሮ ለዙህር ሰላት 20 ደቂቃ እስኪቀረው ድረስ ባለው ጊዜ ይሰገዳል። በላጩ ግን 4 ሰዓት ረፋድ ላይ 4 ሰዓት ተኩል ላይ መስገድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሶላት ዱሃን ይሰግዱ እንደነበረ ሐዲስ ላይ ተጠቅሷል። እናታችን አይሻ ሶላት ዱሃን አልሰገዱም ቢሉም ማለት ነው እሳቸው አይተው ላይ ሆነ ይችላል። ብዙ ጊዜ በዛ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ ሆኖ ይችላል። ሶላት ዱሃን መስገድ ብዙ አጅሮች አሉት። በመሆኑም ቸል ልንለው አይገባም። ብዙ ሰዎች ማታ ያወሩ ስለሚያድሩ ስለማይተኙ በዛ ሰዓት ተኝተው ያመልጣቸዋል። ሌሎች ደግሞ በስራ ይጠመዳሉ። ጥቂት አላህ የወፈቃቸው ባሮች እንጂ ሶላት ዱሃን አይታደሉም። አላህ ሱብሓነሁ ወተዓላ ወደሱ የሚያቀርቡ ኸይር ስራዎችን ካገራላቸው ባሮቹ ያድርገን። የዛሬ ደርሳችን በዚህ ያበቃል። ቀጣይ ደርሳችን ላይ ኢንሻአላህ ተዓላ ሶላት መስገድ የሚከለከልባቸው ወቅቶች እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ።